ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን የዛሬውን ዜናና መረጃ ከማቅረባችን በፊት ሃይላይቶችን እንዲህ እናስደምጣችሁም። ሰሞኑንና ዛሬ ፕሬዝዳንት ትራምፕ በስደተኞች ላይ የወሰኑትን ውሳኔ በባለሙያ ተጠንቶ ተብራርቶና ተቀምሮ ከ15 በላይ የሚሆኑ አዳዲስ ህጎችና ለውጦች ማሻሻያዎች በሚገርም ሁኔታ ለአድማጭ ተመልካቾቻችን ይቀርባሉ። በየቦታው ባገኙት አጋጣሚ ሁሉ ሊያዳምጧቸው ሊወያዩባቸውና እንደ ማስታወሻ ሊይዟቸው ይችላሉ ተብለው ታስበው የተዘጋጁ ናቸው። ሌላም ከባድ ዓለም አቀፍ ሰበር አስደንጋጭ መረጃ አለና አድማጭ ተመልካቾቻችን በአውስትራሊያ አባትና ልጅ ሃኑካ በተባለው የአይሁዶች ክብረ በዓል ላይ ከባድ ጥቃት ማድረሳቸውን ተከትሎ የእስራኤሉ ጠቅላይ ሚኒስትር ኔታንያሁ የአውስትራሊያውን ጠቅላይ ሚኒስትር አልባኔዝን አንተ ነህ ያስገደልካቸው ሲል ቃል በቃል ከተናገረ በኋላ በሁለቱ ሀገሮች ጠቅላይ ሚኒስትሮች መካከል ከፍተኛ የሆነ ኩርፊያም ተፈጥሯል ተብሏል። ይህንንም ዓለም አቀፉ ማህበረሰብ በተለየ መልኩ አይቶታል። የፕሬዝዳንት ትራምፕን ከዚሁ ጋር የተያዘውን ንግግርም ጨምሮ የኔታንያሁን ንግግር አብረን ቃል በቃል ኦሪጂናሉን ትክክለኛውን ከአንደበታቸው የወጣውን ለአድማጮች ጆሮ እናደርሳለን። የአሸባሪዎቹ ቤት ሲፈተሽ የተገኘው ጉድ፣ የአሸባሪዎቹ ሀገር፣ የአሸባሪዎቹ ሃይማኖት ተይዘዋል ወይስ አመለጡ? ጥቃቱን የፈጸሙበት ምክንያት በዝርዝር ተናግረዋል። በምስል ታግዞ ለአድማጭ ተመልካቾቻችን ይቀርባል ከዚሁ ከአውስትራሊያ። በዚህ መሃል አንድ ጀግና ሰው በባዶ እጁ ምንም ነገር ሳይይዝ አሸባሪ ተኳሹን አንገቱን አንቆ ጉርባውን ነቅንቆ ነጥቆ መሳሪያውን ታጥቋል። ይህም ዓለምን ጉዳስ ብሏል። በዓለም አቀፍ መንግስታትም ሳይቀር ግርማ ሞገስን አግኝቶበታል። ይሁን እንጂ መሳሪያውን ተኩሶም አሸባሪውን መምታት አልቻለም። ለምን ይሆን? ዝርዝሩን በምስል ታግዞ ትመለከቱታላችሁ። በአሜሪካ በብራውን ዩኒቨርሲቲ ውስጥ ግድያ ፈጽመዋል ተብሎ የተያዘው ግለሰብ ከስር ተለቋል። ሁኔታው ዓለምን እያወዛገበ ነው። ገዳዩ እስካሁን አልተያዘም። የዚህን ዜና ዝርዝርም ይዘነው ቀርበናል። የተከበራችሁ አድማጭ ተመልካቾቻችን በአሜሪካ የቲፒኤስ መቋረጥና የኢትዮጵያውያን ሰቆቃና እንባ ለአድማጮች በልዩነት ይቀርባል። መላው ዲያስፖራ ሊሰማው የሚገባው እጅግ አስገራሚ መረጃ ነው። ታደምጡታላችሁ። በአውስትራሊያ ሲድኒ ውስጥ በሚገኘው ታዋቂው ቦንዲ የባህር ዳርቻ ላይ በትናንትናው ዕለት ታህሳስ 14 2025 በፈረንጆቹ አቆጣጠር አንድ አስከፊና አሰቃቂ ጥቃት ተፈጥሯል። ጥቃቱን ያደረሱት ፓኪስታናዊ አባትና ልጅ ሲሆኑ ጥቃቱ ያነጻጸረው ደግሞ ሴሜንቲክ በሚባሉ የአይሁድ ዝርያ ባላቸው በእስራኤላውያን ሲሆን በርካታ አውስትራሊያኖችም ግን መጎዳታቸው ተሰምቷል። ይህንኑ ተከትሎ የእስራኤሉ ጠቅላይ ሚኒስትር ኔታንያሁ እንዲህ ሲል ሁኔታውን ይገልጸዋል። የፕሬዝዳንት ትራምፕ ንግግርም አብሮ ተካቷል። ዓለምን ጉድ ያስባለ ንግግር ነው። የአውስትራሊያውን ጠቅላይ ሚኒስትር አንተ ነህ ያስገደልካቸው ሰነፍ ደካማ ሲል በአደባባይ ሰድቦታል። ትሰሙታላችሁ። አብረን እንከታተለው። And in Australia, you probably read the terrible attack, 11 dead, 29 badly wounded, and that was an anti-Semitic attack, obviously. It's been a very, very brave person, actually, who went and attacked frontally one of the shooters and saved a lot of lives. So, very brave person who's right now in the hospital, pretty seriously wounded. So, great respect to that man that did that. But we're here for a different reason. We're here to celebrate Christmas and to celebrate, and I think today we can first say loudly, we celebrate Hanukkah, because that was such a horrible attack. That was a purely anti-Semitic attack. And to really celebrate the new year, we have an amazing couple of achievements we've taken in. የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዚህ ቪዲዮ ንግግራቸው ላይ ጥቃቱን ሲገልጹት ጥቃቱ ያነጻጸረው በአይሁዶች ወይም ሴማንቲክ በሚባሉት ላይ ነው። ሁኔታውም የተከሰተው ሃኑካ የሚባለውን ዓመት በዓላቸውን በሚያከብሩበት ጊዜ ነው። ይህ እጅግ በጣም አስከፊ ነበር ሲሉ ተደምጠዋል። ፕሬዝዳንቱ በንግግራቸውም በዚህ አስከፊና አስቸጋሪ በዚህ አደገኛ ጊዜ ላይ አንድ እጅግ የሚገርም ግለሰብ ታጣቂዎቹን በፍጥነት አንገቱን ጉሩባውን አንቆ በመያዝ መሳሪያውን የተረከበውን ግለሰብ በእጅጉ አደንቀዋለሁ። ይሄ በጣም ጀግና ነው፣ በእውነት ጀግና ነው፣ ሂዝ ሄሮ ሲሉም ተደምጠዋል። ከዚህ ያለፈ ሌላ ንግግር ግን አልተናገሩም። ይሁንና የእስራኤሉ ጠቅላይ ሚኒስትር ኔታንያሁ የተናገሩት ንግግር ግን ዓለምን ሁሉ አስደንግጧል፣ አስቆጥቷልም ብቻ ሳይሆን
ሲሆን ዓለምን ሁሉ እያነጋገረ ይገኛል። የእስራኤሉን ጠቅላይ ሚኒስትር የኔታንያሁን ንግግር እንዲህ አብረን አድምጠነው እንመለስ። On August 17th, about 4 months ago, I sent Prime Minister Albanese of Australia a letter in which I gave him warning that the Australian government's policy was promoting and encouraging anti-Semitism in Australia. I wrote, "Your call for a Palestinian state pours full fuel on the anti-Semitic fire. It rewards Hamas terrorism. It emboldens those who menace Australian Jews and encourages the Jew hatred now stalking your streets. Anti-Semitism is a cancer. It spreads when leaders stay silent. It retreats when leaders act. I call upon you to replace weakness with action, appeasement with resolve." Instead, Prime Minister, you replaced weakness with weakness and appeasement with more appeasement. Your government did nothing to stop the spread of anti-Semitism in Australia. You did nothing to curb the cancer cells that were growing inside your country. You took no action. You let the disease spread. And the result is the horrific attacks on Jews we saw today. We saw an action of a brave man, turns out a Muslim brave man, and I salute him, that stopped one of these terrorists from killing innocent Jews. But it requires the action of your government, which you're not taking. And you have to, because history will not forgive hesitation and weakness. It will honor action and strength. That's what Israel expects of each of your governments in the West and elsewhere. Because the disease spreads and it will consume you as well. But we are worrying right now about our people, our safety, and we do not remain silent. We fight those who try to annihilate us. They're not only trying to annihilate us, they attack us because they attack the West. In Syria, we saw yesterday 2 American soldiers killed and 1 American interpreter killed as well. Killed because they represent our common culture. Now, as a result of this, Secretary of War Pete Hegseth said the following. He said, "Let it be known that if you target Americans anywhere in the world, you will spend the rest of your brief, anxious life knowing the United States will hunt you, find you, and ruthlessly kill you." We send our condolences to the people of America. And I want to say that our policy is exactly that policy. That's why those who target Israelis, target our soldiers, try to kill them or try to hurt them and wound them, as happened in Gaza yesterday, we take action. ደፈር ባለ ጠንከር ባለና እንደ መብረቅ በሚያጉረመርመው ድምጻቸው የሚታወቁት የእስራኤሉ ጠቅላይ ሚኒስትር ኔታንያሁ በዚሁ ጊዜም የተናገሩት ንግግር ይሄንኑ ነው እየደገሙትም። የአውስትራሊያው ጠቅላይ ሚኒስትር ሆን ብሎ ዜጎችን አስገድሏል፣ ቆራጥ ውሳኔ አልወሰነም፣ ምንም እርምጃ እየወሰደ አይደለም፣ አይሁዶችን የሚቃወም ህግ ሁሉ በአውስትራሊያ ሲስፋፋ፣ አይሁዶችን የሚቃወም አይሁዶችን ለአይሁዶች ጸር የሆነ ነገር ሁሉ በአውስትራሊያ ሲስፋፋና ሲበራከት ዝም ብሎ ተመልክቷል ሲልም ከሶታል። ቀደም ብዬ ከ3 ከ4 ወር በፊት ለጠቅላይ ሚኒስቴሩ ደብዳቤ ጽፌለት ነበር። ሁኔታውን በደንብ እንዲከታተለውም አስታውሻው ነበር። ምንም እርምጃ መውሰድ ያልቻለ ደካማ መንግስት ነው ሲል ነው ቃል በቃል የተናገረው። የእስራኤሉ ጠቅላይ ሚኒስትር ኔታንያሁም ነገ በእናንተ ላይ መድረሱ አይቀርም፣ እየመጡላችሁ ነው፣ አውሮፓውያን፣ ምዕራባውያን፣ አሜሪካውያንም ጨምሮ ኑ ከኛ ጋር ቆሙ፣ ኑ አብረን እንዋጋቸው፣ ኑ እንፋለማቸው፣ ጊዜው አሁን ነው ሲሉ ለምዕራባውያንና ለመላው ዓለም እስራኤልን ለሚደግፍና ከሙስሊሞች ጥቃት ይደርስብናል ብለው ለሚያስቡ ሀገሮች በሙሉ ጥሪያቸውን አስተላልፈዋል። የእስራኤሉ ጠቅላይ ሚኒስትር ኔታንያሁ የአይሁዶችን መገደልና የአይሁዶችን ጥቃት ከምዕራባውያን ጥቃት ከአውሮፓውያን ጥቃትና ከአሜሪካውያን ጥቃትና መገደል ጋር አብረው አያይዘው ተመልክተናቸዋል። እንዲሁም ሁኔታውንም ከሙስሊሞች መስፋፋት ጋርም አብረው አያይዘውታል። ኔታንያሁ ይህን ያደረጉበት ዋናው ምክንያታቸው ከምዕራባውያንና ከአሜሪካ የሚያገኙትን ድጋፍ አጠናክረው ለመቀጠልና የሙስሊም ሀገራትን ለመውጋት ነው ሲሉም በርካቶች ሀሳብ አስተያየታቸውን ሰጥተውበታል።
በአውስትራሊያ ሲድኒ ውስጥ በሚገኘው ታዋቂው የቦንዲ ባህር ዳርቻ ላይ በትናንትናው ዕለት ማለትም ታህሳስ 14 2025 በፈረንጆቹ አቆጣጠር አንድ አስከፊና አሰቃቂ ክስተት ተከናወነ። በሃኑካ የአይሁድ በዓል፣ የብርሃን በዓል፣ የቤተ መቅደስ በዓል ይሉታል። የመጀመሪያው ቀን በተዘጋጀው ዝግጅት ላይ ሁለት ዘመናዊ መሳሪያ የታጠቁ አባትና ልጅ በተሰበሰቡ ሰዎች ላይ ከባድ ተኩስ ከፈቱ። አካባቢው ተረበሸ። ሁሉም እግሬ አውጭኝ ብሎ ሩጫውን ተያያዘው። ሁለቱ ፓኪስታናዊ አሸባሪዎች አባትና ልጅ እያከታተሉ መተኮሳቸውን ቀጠሉበት። ተኩሶ ገዳዩ አሸባሪው ፓኪስታናዊ አባት ሳጅድ አክራም የሚባል ሲሆን የ50 ዓመት የዕድሜ ባለጸጋ ነው። ልጅ ደግሞ ነቪድ ሳጅድ የ24 ዓመት ወጣት ነው። በዚህ መሃል በትንሽዬ ሱቅ ፍራፍሬ የሚሸጠው አህመድ አል አህመድ ቀስ ብሎ አይጥ እንደምታድን ድመት ሳብ ካለ በኋላ አሸባሪው ላይ ዘሎ ተከመረበት። ተኳሹን ጉርቦውን ያንቀውና መሳሪያውን ይነጥቀዋል። ይህ ጀግንነቱ በአሜሪካው ፕሬዝዳንት ዶናልድ ትራምፕ በእስራኤሉ ጠቅላይ ሚኒስትር ኔታንያሁ ሙገሳን ተችሮታል። በዓለም አቀፉ ማህበረሰብም አጃብ ጉድ አስብሏል። የዚህ ቪዲዮም ቫይራል ወጥቶ በሚሊዮን የሚቆጠሩ ተመልካቾችን አግኝቷል። በዓለም አቀፉ ማህበረሰብም ጀግና ሄሮ ተብሎ ተመዝግቧል። ይሁንና አህመድ መሳሪያውን ቀምቶ በእጁ ካስገባ በኋላ ተኩሶ መምታት አልቻለም። የቴክኒክ ችግር ይሁን ወይም ደግሞ የተተኳሽ ማለቅ ምክንያቱ ግን አልታወቀም። መሳሪያውን ይዞ ፈራ ተባ ሲል ከድልድይ መሳይ ፎቅ ላይ ያለው ሌላኛው ተኳሽ አህመድን ሁለት ቦታ ላይ ተኩሶ ክፉኛ አቆሰለው። በዚህ አሳዛኝ ክስተት 16 ሰዎች የሞቱ ሲሆን ከ40 በላይ ቆስለዋል። አሸባሪዎቹ ሁለቱም በቁጥጥር ስር የዋሉ ሲሆን አባት ሳጅድ አክራም ወዲያውኑ በጥይት ተመቶ ሙቷል። አሸባሪው ልጁ ግን በከባድ ሁኔታ ቆስሎ አሁን ሆስፒታል ውስጥ ይገኛል። እነዚህ አሸባሪ አባትና ልጅ አንደኛው ተገሎ አንደኛው ቆስሎ በቁጥጥር ስር ከዋሉ በኋላ ፖሊስ ወደ መኖሪያ ቤታቸው ያቀናል። በመኖሪያ ቤታቸው ሲደርስ ፖሊስ ያገኘው ነገር አንደኛዋ እናት ነኝ ትላለች፣ አንደኛዋ ሚስት ነኝ ትላለች። እንዲሁም ሁለት ሌሎች የቤተሰብ አባላት ተገኝተዋል። ቤቱ እጅግ በጣም ዘመናዊ የሆነ ቤት ነው። እዚህ ቤት ውስጥ ምንም አይነት የጦር መሳሪያ፣ ምንም አይነት ሌላ የሽብር ወንጀል አልተገኘም። ነገር ግን ከተወሰነ ቀን በፊት ከዚህ ቤት ሲወጡ ነገሩን ጠንስሰውት እንደወጡና ከዚህ ቤት ለተወሰነ ጊዜም እንደተቀመጡ እናትና ሚስት ተናግረዋል። አሁን የት ነበር የሄዱት? የት ሂደናል ብለው ነው የወጡት ከቤት የሚል ጥያቄ ሲቀርብላቸው አሳ ለማደን ወደ ጠረፍና በረሃ አካባቢ ወጥተናል በሚል 4 የጦር መሳሪያዎችን ይዘው ወጥተዋል ሲሉም ነው የተደመጡት። የጦር መሳሪያዎቹንም ሲያስመዘግብ ላደን ነው የምጠቀምበት፣ ራሴን ለመጠበቅ ነው፣ ማንንም አልጎዳበትም ብሎ እንዳስመዘገበ መረጃዎቹ ወጥተዋል። የአውስትራሊያ መንግስት በዚህ ዙሪያ ከፍተኛ ትችትም ደርሶበታል። አንድ ግለሰብ 4 ዘመናዊ የጦር መሳሪያዎችን ሲያስመዘግብ ለምን ፍቃድ ሊሰጠው ይችላል? ይህ በጣም አደገኛ ነገር መሆኑ እየታወቀ እንዴት የአውስትራሊያ መንግስት ፍቃድ ይሰጣል? ሲሉ በርካቶች ሀሳብ አስተያየታቸውን ሰጥተዋል። በግለሰብ ደረጃ ከሽጉጥና ከክላሽንኮቭ ያለፈ መሳሪያ በዚህ ደረጃ ዘመናዊ የሆኑ 4 የጦር መሳሪያዎችን ወይም 4 ዘመናዊ ተተኳሽ መሳሪያዎችን ሲታጠቅ እንዴት ዝም ብሎ ሊመለከት ይችላል? ሲሉ በርካቶች ሀሳብ አስተያየታቸውን ትችታቸውንም ሰጥተዋል። የአውስትራሊያ መንግስትም ይህ ክስተት ከተፈጠረ በኋላ በአውስትራሊያ የጦር መሳሪያ እቀባ እንዲሁም ግለሰቦች ሊይዙት ስለሚገባ የጦር መሳሪያ አዲስ ህግና አስቸኳይ ህግ እያወጣ ይገኛል። ግለሰቦቹ ወንጀሉን የፈጸሙት እስራኤሎች በፍልስጤሞች ላይ የዘር ማጥፋት ጭፍጨፋ እያደረጉ ነው፣ ጸረ ሙስሊም ናቸው፣ ስለዚህ እስራኤሎችን መበቀል አለብን ሲሉ የበቀል እርምጃ እንደወሰዱም በርካቶች ሀሳብ አስተያየታቸውን ሰጥተውበታል። ሃኑካ የሚባለው የአይሁዶች በዓል በአውስትራሊያ የባህር ዳርቻ ከመከበሩ ከቀናት በፊት በርካታ ፍልስጤሞችን የሚደግፉና ሐማስን የሚደግፉ ግለሰቦች በመዲናዋ ወጥተው ሲቃወሙ ነበር። ከአይሁዶች ጋርም ከፍተኛ ሰጣ ገባ ውስጥ ገብተው ነበር። ይህ ሁኔታ ወደ ግጭት እንደሚያመራም በርካቶች ሀሳብ አስተያየታቸውን ሲሰጡበትና ሁኔታውንም በትዝብት ሲመለከቱት ነበር። የአውስትራሊያ መንግስት ይህን ነገር ፈጠን ብሎ ጣልቃ በመግባት ሊያበርደው ወይም ደግሞ እርምጃ መውሰድ ነበረበት ሲሉ በርካቶች ሀሳብ አስተያየታቸውን ሰጥተዋል። ሌላው መረጃ የተከበራችሁ አድማጭ ተመልካቾቻችን በአሜሪካን ሀገር በብራውን ዩኒቨርሲቲ በፈተና ላይ የሚገኙ ተማሪዎችን ተኩሶ የገደለው ግለሰብ በሕግ ቁጥጥር ስር ውሏል የሚል ዜና በዓለም አቀፉ ሚዲያዎች ጭምር ተሰራጭቶ ነበር። ይሁን እንጂ ገዳዩ ወይም ደግሞ ተጠርጥሮ በሕግ ቁጥጥር ስር የዋለው ግለሰብ ወንጀሉን እንዳልፈጸመው በመረጋገጡ ፖሊስ በነፃ ሊያሰናብተው ችሏል። ገዳዩ ማን ይሆን? እስኪ ይችን አጭር ቪዲዮ ተመልክተናት እንመለስ።
Shortly, we will be releasing the person of interest who had been detained earlier today, and the Attorney General can speak a little bit about the rationale for that, but we want to inform the community that that individual will shortly be released from Providence Police. We know that this is likely to cause fresh anxiety for our community, and we want to reiterate what we said earlier, which remains true, which is ever since the initial call, now a day and a half ago, we have not received any credible or specific threats to the Providence community. እንግዲህ የተከበራችሁ አድማጭ ተመልካቾቻችን ወንጀለኛው መለቀቁ ወይም በትክክል መጀመሪያ አለመያዙ ዓለም አቀፍ ሚዲያዎችን እንዲሁም ያለውን ሲስተም ጭምር አስንቆታል፣ አስነውሮታል። ግለሰቡ ተይዟል። ቤንጃሚን ይባላል። እድሜው 24 ዓመት ነው። በአሜሪካን ሀገር የእግረኛ ውትድርና ስልጠናን የወሰደ ወታደር ነው። አሜሪካን ሀገርም እንደዚህ አገልግሏል ምናምን ተብሎ ሙሉ በሙሉ ከተያዘ በኋላ ኢቭን የታጠቃቸው መሳሪያዎችም ጭምር ተይዘው ተመዝግበው ይሄን ታክል መሳሪያ ታጥቆ ተገኝቷል የሚል መረጃ በዓለም አቀፉ ሚዲያ ሁሉም ተሰራጭቶ ግለሰቡም እሱ እንደሆነ ከታወቀ በኋላ ፖሊስ ግን ግለሰቡ ወንጀሉን አልፈጸመም፣ ወንጀሉን የፈጸመው ግለሰብ ሌላ ነው በሚል እንደገና ፍለጋ ጀምሯል። እስካሁን ወንጀለኛው አልተገኘም። ምን አይነት አስማተኛ ወንጀለኛ እንደሆነ አይታወቅም። እዛ ዩኒቨርሲቲ ውስጥ ብራውን ዩኒቨርሲቲ ውስጥ ማለት ነው ከ20 በላይ ሴኩሪቲ ካሜራዎች በየአካባቢው ተገጥመዋል። ፖሊሶች ሲንቀሳቀሱ እሱ ግድያ የፈጸመበት አካባቢ በደንብ ይታያል። ነገር ግን እሱ ለምን ካሜራ ውስጥ እንዳልገባ በአስማት ይሁን በምን አይነት ነገር ሁኔታውን እንደፈጸመው እስካሁን አልታወቅም። ግለሰቡ እስካሁን እንደተሰወረ ነው። በስከ መጨረሻ የተከበራችሁ አድማጭ ተመልካቾቻችን ዲያስፖራ ኢትዮጵያውያን ሊሰሙት ሊያውቁት የሚፈልጉትና በጉጉት የሚጠብቁት መረጃ ላይ ደርሰናል። የመጀመሪያው የቲፒኤስ መቋረጥና የኢትዮጵያውያን ሰቆቃ በአሜሪካ። በኮሎራዶ የሚኖርና ስሙ እንዲታወቅ እንዲጠቀስ የማይፈልግ ሚስተር ኤክስ የሚባል ግለሰብ በ2021 ከትግራይ ክልል በጦርነቱ ምክንያት በስደት አሜሪካ እንደገባ አጫውቶናል። ልጆችና ሚስቴን ይዤ ነው የወጣሁት ይላል። አሁን የታክሲ ሹፌር ነኝ። በቀን 16 ሰዓት እሰራለሁ። ጥሩ ገቢም አለኝ። ያገኘሁት ደስታና ሰላም እነግራችሁ አልችልም ሲል ተደምጧል። ልጆቼ ጥሩ የአሜሪካ ትምህርት ቤት ይማራሉ፣ እንግሊዘኛ እንደ ፈረንጆቹ አቀላጥፈው ይናገራሉ ሲልም ተደመጠ። ነገር ግን እኔ ያለሁት አሁን በቴምፖራሪ ፕሮቴክሽን ስታተስ በሚባለው ወይም ደግሞ በቲፒኤስ ውስጥ ነው ይለናል። ቲፒኤስ የሚባለው ፕሬዚዳንት ትራምፕ ሰሞኑን ለኢትዮጵያውያን ያቋረጡት ጊዜያዊ ከለላ ማለት ነው። አሁን በድንገት አሜሪካን ለቃችሁ ውጡ ስንባል ሰማዩ ተደፋብኝ፣ መግቢያው ጠፋኝ፣ ትግራይ ያለው ቤቴም ፈርሷል፣ የልጆቼ ትምህርትም ሊቋረጥ ነው፣ የት ነውስ የምገባው? የት ነውስ የሚሄደው? አስከሬኔ ካልሆነ በቀር እኔ የፈለገ ታምር ቢሆን ከአሜሪካን ሀገር አልወጣም። በህይወት እያለው ከገደሉ ግን አስከሬኔን ሊወስዱት ይችላሉ ሲል ነው የተደመጠው። የአዛውንቶች የወላጆች እንባ በአሜሪካ። ሌላው አሜሪካን ሀገር ለ23 ዓመት የኖረ ሚስተር ዋይ የሚባል የአሳይለም ጥያቄው ተቀባይነት አጥቶ ለዘመናት ሲንከራተት የኖረ ቲፒኤስ በምትባል ትንሽዬ ማስታገሻ ገብቶ ልጆቹን እያስተማረ ቤተሰብ እየመራ ነበር። አሁን ደግሞ ቲፒኤስ በመቋረጡ የደም እንባ ያለቅሳል። ሬሳዬ ካልሆነ በቀር በህይወት ወደ ኢትዮጵያ አልመለስም ያለው ሁለተኛው ግለሰብ ደግሞ ይሄ ነው። የቲፒኤስ ሰቆቃ፣ የቲፒኤስ መቋረጥ ሰቆቃ በአሜሪካ። ሌላኛዋ ራሷን በግልጽ በስም የጠቀሰችውና ከኢትዮጵያ ኢንሳይደር ጋር ቆይታ ያደረገችው ቦስተን ከተማ የምትኖረው ሜላት ናት። ቲፒኤስ በመቋረጡ ሙሉ ሌሊቱን እንቅልፍ የለኝም ስትል ጭንቀቷን አጋርታለች። ቲፒኤስ ከመቋረጡ በፊት ጥገኝነት ወይም አሳይለም ብሞላም ውሳኔው ስላልደረሰ እንደምባረር እያሰብኩኝ ሌት ተቀን እጨነቃለሁ፣ ሰማዩ ተደፍቶብኛል ስትል በግልጽ ተናግራለች። የቲፒኤስ መቋረጥ አሜሪካን ሀገር ባሉ ኢትዮጵያውያን ላይ ያደረሰው ጉዳት፣ ሰቆቃውና መከራው፣ እንግልቱና ውጣውረዱ፣ ተስፋቸው ሲጨልም ያለውን ሁኔታ መላው ኢትዮጵያውያን እኛም ጭምር እንረዳዋለን። ነገር ግን በዚህ ደረጃ ኢትዮጵያን ሀገራችን ለምን እንጠላለን? ለምንስ እናለቅሳለን? ወደ ኢትዮጵያ መመለስ ማለት ሲኦል መግባት ነው እንዴ? ኢትዮጵያ ውስጥ አሁን በደንብ መኖር እንደሚቻል በርካቶች ከሀገር ቤት ስልክ ደውለን እየነገሩን ነው። አሜሪካን ሀገር መጥተው ያልተሳካላቸው፣ አሜሪካን ሀገር ውስጥ መጥተው ችግር ውስጥ የገቡ ኢትዮጵያ ውስጥ ቢሄዱ ግን ሰላም እንደሚያገኙም የሚነገርላቸው ብዙዎች ናቸው። ሀብት ንብረታቸውን አዲስ አበባ ሽጠው እስከ 15000 የአሜሪካ ዶላር እስከ 20000 የአሜሪካ ዶላር ድረስ ከፍለው አሜሪካን ሀገር መጥተው በዜሮ ኑሮ የተባዛባቸው ብዙዎች አሉ። ለማንኛውም ኢትዮጵያ ሀገራችን ታኖርናለች፣ ትቀበለናለች፣ መልካም ነች፣ አሳድጋናለች። አፈሯን፣ አየሯን፣ ውሃውን እናውቀዋለን።
ወደ ኢትዮጵያ ብንመለስ በዚህ ደረጃ የሚያስለቅስ የሚያስከፋ መሆን የለበትም የሚል ማስታወሻ ለመስጠት ነው። ችግሩን ግን እንረዳዋለን። ወደ ቀጣዩ መረጃ አልፈናል። ወደ ቀጣዩና የመጨረሻው መረጃ ስናልፍ 13 አይነት የተሻሻሉ አዲስ የወጡ የተቀየሩ ስደተኞችን የሚመለከቱ ለዲያስፖራ ኢትዮጵያውያን ተብለው በልዩነት የተዘጋጁ አጫጭር ሳመራይዝ የተደረጉ አብስትራክት የሆኑ መረጃዎችን እንዲህ ባጭሩ እናነብላችኋለን። የመጀመሪያው በአሜሪካ የስደተኛ ያልሆኑ ቪዛዎች ገደብ ማለትም ቢዋንና ቢቱ የሚባሉት ቪዛዎች ለምሳሌ ስብሰባዎች መገኘት፣ ኮንትራት መደራደር፣ ኮንፈረንስ መካፈል፣ በአሜሪካ ውስጥ ስራ መስራት ወይም ደመወዝ መቀበል አይነት የቪዛ አይነቶች ናቸው። እንዲሁም በቱሪስት፣ በጉብኝት፣ በቤተሰብ፣ በጓደኛ ጥየቃ፣ በሕክምና፣ በሙዚቃ፣ በስፖርት፣ በኮንሰርት በእነዚህ አይነት ነገሮች የሚወጡባቸው የቪዛ አይነቶች ነን ማይግራንት ቪዛ ይባላሉ፣ ወይም ደግሞ ስደተኛ ያልሆኑ ቪዛዎች ናቸው የሚባሉት። እነዚህ ቪዛዎች ላይ ምን ለውጥ ተደረገ? እነዚህ ቪዛዎች የያዙት ዜጎች ከፍተኛ የአሜሪካ ቆይታቸው 3 ወር ብቻ እንዲሆን ተወሰነ። ከዚህ በፊት ግን እስከ 1 ዓመት ይቆዩ ነበር። አንደኛው ለውጥ ይሄ ነው መያዝ ያለባችሁ። ስለዚህ በርካታ ኢትዮጵያውያን ስትወጡ ስትገቡ ይሄን ታሳቢ እያደረጋችሁ ይችን ሕግ ከያዛችሁ በጣም ይጠቅማችኋል ማለት ነው። በጣም ይጠቅማችኋል። 1 ዓመት እቆያለሁ ብላችሁ እንዳታስቡ። የምትቆዩት 3 ወር ብቻ ነው። 3 ወር ብቻ ነው ማለት ነው። በአንድ ቪዛ በእነዚህ አይነት ቪዛዎች በአንድ ቪዛ ወደ አሜሪካ መግባት የሚቻለው 1 ጊዜ ብቻ ይሆናል። ከዚህ በፊት ግን 1 ቪዛ ከያዛችሁ ሌላ ጊዜም በሱ ቪዛ መመላለስ ትችሉ ነበር። የቪዛ ቀኑ እስካላለቀ ድረስ ቪዛችሁ ለ5 ወር ከተሰጠ 1 ወር አሜሪካ ቆይታችሁ ደግሞ ኢትዮጵያ ተመልሳችሁ እንዲሁ በሁለተኛ ወር ደግሞ አሜሪካ ማለት ይቻል ነበር። አሁን ግን 1 ጊዜ ብቻ ዋን ታይም ኢንተሪ ብቻ ያገለግላል። ወደ ቀጣዩ እንሂድ። ከዚሁ ጋር ተያይዞ ኢትዮጵያውያን ቪዛ ያጭበረብራሉ የሚል አዲስ ክስ በአሜሪካ ተሰምቷል። ሊበሏት ያሰቧትን ወፍ ጅግራ ነሽ ይሏታል ነው። ሰበብ ፍለጋ ነው። ለማንኛውም ኢትዮጵያውያን ቪዛ ያጭበረብራሉ እየተባለ ነው። የአሳይለም ውሳኔ ሙሉ በሙሉ ቁሟል። ፎቶና ቃለ መጠይቅ ግን ይቀበላሉ። የሥራ ፍቃድ ከ5 ዓመት ወደ 18 ወር ዝቅ ተደርጓል። ሁሉም ወደ አሜሪካ የሚገባ ስደተኛ የማህበራዊ ሚዲያው ብርበራ ይደረጋል። ከዚህ በፊት ለነበረው ለኤች1ቢ ቪዛ የሚደረገው አሁን አድማሱን አስፍቷል። በሁሉም ስደተኞች መውጫና መግቢያ ማለትም ኤርፖርት ላይ፣ ቦርደር ላይ፣ ወደብ ላይ ወዘተም በጣም ዘመናዊ የምርመራ ማሽን ፈጣንና ማንነታችን በደቂቃዎችና በሰከንድ ውስጥ የሚያሳይ አዲስ ማሽን ተተክሏል። የኢሚግሬሽን ዳታቤዝ ወይም ሲስተም ላይ የሰጣችሁት ፎቶ 3 ዓመት አልፎት ከሆነ አዲስ ፎቶ በፍጥነት እንድታመጡ ተብላችኋል። የኢትዮጵያ ቲፒኤስ ተቋርጧል። ይህ ውሳኔ ሪፊጂ ያሉትን አያካትትም። አሳይለም በደንበር የገቡትን የታሰሩትንም አያካትትም። ዲዋል ሲቲዝንሺፕ ፍርድ ቤት ለውሳኔ አሜሪካን ሀገር ቀርቧል። ለመጀመሪያ አሳይለም ለሚጠይቁ ዜጎች $550 ክፍያ ተጀምሯል። ከዚህ በፊት አልነበረም። ፔንዲንግ አሳይለም በየዓመቱ $100 ይከፍላሉ። ትራምፕ ጎልድ ካርድ ኤንድ ፕላቲኒየም ካርድ የሚባል አዲስ የግሪን ካርድ ማግኛ ዘዴ በአሜሪካን ሀገር ተጀምሯል። 1 ሚሊዮን ብር ያለው አሁኑኑ ግሪን ካርድ ቪዛ ገዝቶ የአሜሪካ ዜጋ መሆን ይችላል። የአሜሪካ የስደተኞች መምሪያ መስሪያ ቤት የዩኤስሲአይኤስ መምሪያ የክፉ ወንጀል የሰሩ 9 የሚደርሱ ኢትዮጵያውያንን በቅርቡ ይፋ አድርጓል። ከመቼውም ጊዜ በላይ አሜሪካን ሀገር ወንጀል ነክ ነገሮችን በቸልተኝነት ባለማወቅ በዋዛ ፈዛዛ ፈጽሞ እንዳትሞክሩት። ጠጥቶ ማሽከርከር፣ የትራፊክ ሕጎችን መጣስ፣ ኢቭን ክፉ ንግግሮችን መነጋገር ሁሉ ከዛሬ ጀምሮ እንድታቆሙ ከባለፈው 2025 ጀምሮ በ1 ዓመት ጊዜ ውስጥ ከ2 ሚሊዮን በላይ የሚሆኑ ህጋዊ ሰነድ የሌላቸው ስደተኞች በአሜሪካን ሀገር ተባረዋል። 2 ሚሊዮን ነው የተባረረው። 2 ሚሊዮን በሙሉ ህጋዊ ሰነድ የለውም። 1.6 ሚሊዮን የሚሆኑት በራሳቸው ሲፈሩ ሲደነግጡ ዶክመንት የላቸውም ሲባሉ ዘለው አውሮፕላን እየገቡ ዲፖርት ሆኑ። 400,000 የሚሆኑት ደግሞ በፎርማል የተወገዱ ናቸው ከአሜሪካ ማለት ነው። ሌላ እቅድ አለ። የፈረንጆቹ 2026 እስከሚገባ ድረስ 600,000 በዚች ባጭር ጊዜ
ከአሜሪካን ሀገር እንዲወጣ ትራምፕ አዟል። 19 ሀገራት ከአሜሪካ መታገድ ዜግነት የመንጠቅ ብሔራዊ ጥቅም የማቋረጥ ስራ በይፋ ተጀምሯል። ወደ 32 ሀገር ከፍ ለማድረግ እየታቀደ ነው። ኢትዮጵያ አንደር ሰርቪላንስ ናት፣ ወይም ኢትዮጵያን ከ32ቱ ሀገራት ውስጥ ለማስገባት በማይክሮስኮፕ እያጠኗት ነው፣ በቴሌስኮፕ እያዩት ነው። እስካሁን ድረስ ይፋ አልሆነም። ፈጣሪ ጠብቀን፣ ፈጣሪ ያውጣን እንላለን። የተከበራችሁ አድማጭ ተመልካቾቻችን አፕዴት መረጃዎቻችን እነዚህ ናቸው። ባጭሩ ሳመራይዝ ሆነው የቀረቡ ለማስታወሻነት የሚያገለግሉ ለወዳጅ ዘመዶቻችሁ ሼር አድርጓቸው። ጥያቄ ካላችሁ ኮሜንት ላይ ጻፉልን። እናመሰግናለን።